የሚከራከራችሁ ሁሉ ግን ዲያቆን አይደለም። አሁን የትናንት ነው የትኛው ነው ዲያቆን? አሁን ዲያቆን አልተከራከራችሁም። የሰንበት ተማሪ ነው ወይም ዲያቆን አይደለም እንዴ? ዲያቆን እንዴ እኛ ነን የተማርነው የቤተክርስቲያኗን ትምህርት። እግዚአብሔርን ስም አትስጡ። ዲያቆን አልተከራከራችሁም። የቤተክርስቲያን ምንድነው እሱ? ምዕመን ነዋ እንዴ ምዕመን ነው ዲያቆን አይደለም። ነው ልጁ አንዴ ሳልኖር አንዴ ልጁ እርሶ ስላልተመቾት ወይ ደግሞ ሐሳቡ ልክ መስሎ ስላልተሰማዎት ብቻ አይደለም ብሎ መፈረጅ ነውር ነው፣ ከእርሶም አይጠበቅም። ግን ልጁ በአስተምሮት ደረጃ ቴሌግራም ሲያስተምር ምንም ሲል ዲያቆን እንደሆነ ሁሉም ሰው ደግሞ ዲያቆን እንደሆነ መስክሮለታል። ሰው ዲያቆን ነኝ ካለ ዲያቆን አይደለም ካሉ ወደ ቤቱ ይሄዱና አይደለህም ብለው ለራሱ ያዋርዱት። ከዛ ተሳስቼ ነው ዲያቆን አይደለሁም ብሎ ራሱ ይናገር። እርሶ መጥቶ ሳኖር አሁን ለምሳሌ አንዴ አበስሙ እርሶ መጥቶ እኔ ዲያቆን ነኝ እንደዚህ ሁኛለሁ ካሉ እኛ ምንድነው የምንለው? ዲያቆን ነው የምንለው። ታለቀ። ሰው ልጁ ዲያቆን ነኝ ካለ ዲያቆን ነውና አይደለሁም ካለ አይደለም። ራሱን በሰጠው መልክ ነው የሚሄደው። ቤተክርስቲያኗ ትመዝነው ወይ እርሶ ሄደው ይመዝኑት። አሁን አራቀው ጨርሶ አልጨረሱ ትክክል እኮ ነው። አይ አሁን እፎይንም ዲያቆን ስትሉ ሰማለሁ። አባቴ በቃ ተሳስተን ነው አራቀው ጨርሶ የሰንበት ተማሪ ማለት ነው። ኤግዛክት። አይ እኔ እንደዛ ለማለት አይደለም። እኔ እንደዛ ነው። ኢብሮዬ አንድ ጥያቄ አይጠይቁትም። ኢብሮን አይጠይቁትም። ቆይ ፋሩቅ አንድ ሰርፕራይዝ አለኝ እና ይሄን ሰውዬ ተመልከተውና ትላንት ስራችሁ ሰርቷል ልፈልግ ነው ቤት ነበር እና በጣም የገረመኝ ነገር ሁለት ሙስሊም አንድ ፔንጤና አንድ ኦርቶዶክስ ነው። ሙስሊሙን አሳመናችሁት። እሺ ሙስሊሙ ክርስቲያን ሊሆን ወሰነ። ወደ የትኛው ህብረት ነው የምትልኩት? ወደ ፔንጤ ወይስ ወደ ኦርቶዶክሱ? ምን አይነት ነገር ነው? መጽሐፍ ቅዱስ ሲናገር የሚያምን ከማያምን ጋር ምን ህብረት አለው ነው የሚለው። ምንም ህብረት የለም። ስለዚህ ለጊፍትና ለዝና ብላችሁ ከማያምኑ ሰዎች ጋር ወይኔ ብሮ ተወግዟል። ያው ማስበዋል ለጊፍትና ለዝና ኦ ማይ ጋድ ዘማ ይብሮ ጠዋት እኮ ላይቭ ገብቶባቸው ነበር። ወላሂ ላይቭ ገብቶባቸው ነበር ተሰብስበው። ለዛ ላይቭ ገብቶ በ2000 ህዝብ ፊት ነው የሰደባቸው የረገጧቸው። ስራው ሰርቷል ወላሂ ማሻአላህ። እንዴ ትላንትና እኮ ታምናለህ? ሌላ ረገጣ ደግሞ ልንገርህ ብሮ፣ ሌላ ረገጣ በላይቭ የሰማሁት ማለት ነው። ለቃሌ ዶክመንት የሰጠው ያኛው ዲያቆን ነው እና እያንዳንዱ ዶክመንት ላይ ፎቶ አድርጎበታል። ተንኮለኛ ነው አንተ ወላሂ። አረ የሆነ ሰዓት የገረመኝማ ማለት ነው ቃሌ ትንሽ ደቂቃ ሰጥሻለሁ አይዞሽ ምናምን ይለዋል እኮ አንተ አይዞሽ ቀጥይ ምናምን። ቆይ ላሳየው እሱ ቪዲዮ ላታውስ አንድ ጊዜ። ቆይ ቅድም አውርጄዋለሁ። እንዲህ አይነትማ እንዴት ያመልጠኛል? ቆይ ገና ይሄው ተመልከት። ያውና አያችሁት ምንድን ነው የሚለው? ይሄ ተንኮለኛ የሆነ ሰውዬ ሰራለት ወላሂ። ደቂቃ ትናቴውስ ይላል አያችሁት? እሱም እንደ ደህና ሰው ሆኖ ፋይል አዘጋጅቶ ግን ያው ሞጫጨረ ምናምን። ከዛ እንዴ የት አለ ያው ኢማጂን እንግዲህ ማለት ነው ወላሂ አነስ ደቅ ብሎ ሲጀመር ሰዓቱን ሁላ ሲጠቀም የነበረው እኮ ያኛ ነው። አይታችኋላ ፋሩቅ እንዳለ ሰዓቱን የሚጠቀመው ያኛው ነው። ጀለስን እኮ በቃ ዝም በላለው እኮ በቃ መረረው እኮ ጀለስ። አንዴ ልቅደም አለ እኮ ወላሂ አልቻልኩም። አንዴ ልቅደም ሲለው አስቀድሜ እንኳን አንዴ ላወራ አለ ወላሂ አልቻልኩም። ጥያቄ ሲነሳ ነፋው ጥያቄ ሲያነሱ ማለት ነው አንተ እንትን በል እኔ መጀመሪያ ልመልስላቸው ከዛ አንተ ትቀጥላለህ። መጀመሪያ እኔ መልስ የምሰጠው ምናምን 8 ደቂቃ ጀለስ 2 ደቂቃ ያወራል፣ ያኛው 8 ደቂቃ ያወራል። ኧረ ላሽ ወላሂ በጣም ከባድ ነው። በጣም እኔ በዚህ ልክ መዋረድ። ከዛ ደግሞ አንድ ሆነዋል ደግሞ ጭራሽ አንድ ሆነው ነው የመጡት እንዴ! በጣም የሚገራርም ነገር ነው። ኢንሻአላህ ገና ብዙ ቪዲዮ ይወጣባቸዋል ብለን ተስፋ እናደርጋለን። ቃሌ ደግሞ ስዕል ተቀብሏል እኮ ሰምታና ቃሌ እኮ ስዕሉን ተቀብሏል። የስላሴ ስዕል ሲያመጣለት ተቀብያለሁ። አንድ ነን አለ ሱብሃንአላህ።
አይ በጣም የሚገርመው ነገር ሙስሊሞች ቆይ አንዴ ሳልኖር አንዴ ሙስሊሞች አንድ ብቻ ሆነን ሁለት ቤተ እምነቶች አንድ የማይሆኑ ኦርቶዶክስና ፕሮቴስታንት ከሙስሊም ጋር ቆመው እንኳን ሊያሸንፉ አልቻሉም። ወላሂ በጣም የሚገርም ዲባንክ ሆነው ነው የወጡት ሙስሊሞች ከሁለት ቤተ እምነት ጋር የተወያዩት ሁለት ቤተ እምነት ጋር እና በጣም ትልልቅ ፋውል ነው የሰሩት። ኧረ ቢስሚላሂ ራህማን ራሂም ከባባድ ፋውል። እኔ እንደዛ ሰው እንግሊዝኛ ሆኖ አልተረዳውም እንጂ አብዛኛው ሰው እንዲህ የሚገራርም ፋውል ነው የሰራው። በተለይ አትናቴዎስ ኧረ ቢስሚላሂ ራህማን ራሂም ብቻ ይሁን። እሺ ለማንኛውም እንትን ላይ ቪዲዮ ሲሰሩ ታዩታላችሁ። ኡሙ አይመን ቁጥር አሳይተሽ ነበር አይገባሽው? ሰላም አለይኩም። ዋሌኩም ሰላም ወረህመቱላሂ ወበረካቱ። አይ ቪዲዮ የስራ ቪዲዮ ስለፖስትኩኝ እንድታስገበኝ ብዬ ነው። ከቻላችሁ ግቡና ሼር ኮፒ ሊንክ አድርጉልኝ። የስራ ቪዲዮ ነው። ያ አርጉላት። እሺ አጀማ ለኡሙ አይመን የስራ ቪዲዮ ለቃለች። አርጉላት ኢንሻአላህ። እንዴ ንጽጽር ብቻ አይደለም፣ ይሄን ነገር ላይ መረዳዳት አለብን። አርጉላት። ሼር ኮፒ ሊንክ ሪፖስት አርጉላት ኢንሻአላህ። ስራ ተስራ። እሺ ቀጥል እስቲ ሳልኖር። አመሰግናለሁ ይብሮ ግን አንድ ነገር ልንገራችሁ። እኔ ጋር ይቀጥላል። ጨረሱ አራቀው ጨረሱ አልጨረሱም። ይኸውልህ አሁን ያልከው ቃል ያ አሁን ይሄ እዚህ ላይ ትንቢተ ኢሳይያስም ላይ ያለው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ተመሳሳይ ነው። አይደለም እሱን አይደለም ስጋን ሲያመለክት ነው ሲያመለክት ነው። ችግር የለውም ለኢየሱስ መሆኑን ተናግሯልና ቃል በቃል ነው። ለኢየሱስ አምላኩ ጉልበት ሆኖታል አልሆነም? እኔ ሰው በነበረበት ጊዜ ወደሱ ጸልያለሁ። ትንቢት ነው። አምላኬ ጉልበት ሆኖኛል አለ። አምላኩ ጉልበት ሆኖታል አልሆነም? ለኢየሱስ ይሆናል። እንደ ሰው ይሆናል። ችግር የለውም። በቃ ጨረስን። ለአምላኩ ባሪያ ነው አይደለም? ባሪያ ሆነው ዘንድ አለ። ለአምላኩ ባሪያ ነው አይደለም? አገልጋይነትን ታዛዥነትን ለማመልከት ነው አይደለም? ባሪያ ነው አይደለም? ትሁትነትን ነው። የባሪያን መልክ መሰለ ይላል እኮ ምንም አዲስ ነገር አይደለም። በነገራችን ይላል ፊልጵስዩስ ምዕራፍ 2 ላይ እሱን አልጠየቅኩትም። እዚህ ጋር ግን ባሪያ ሆነው ዘንድ ይላል። ኢየሱስ ለአምላኩ ባሪያ ነው አይደለም? ታዛዥነትም አገልጋይነትም ነው አይደለም? መጽሐፍ ለማመስጠር ነው። ግን ነው አይደለም እንዴ? ሁኑ እንዴት ወደ ወገኖቹ መጥቶ የባሪያን መልክ ይዞ ተተፍቶበት ተዋርዶ ባሪያ ይተፋበታል እንዴ? በዚህ ዘመን እኮ ችግር የለውም። ጥያቄው ምን መሰሉት? አምላኬ ጉልበት ነኛል እሱም ባሪያ ሆነው ዘንድ አለ። ኢየሱስ ትሁት ሆኖ መጣ እኮ ታዝዞ መጣ እኮ ነው አይደለም? ሆነ እኮ አየነው እኮ ተፈጸመ። ያ ትሁትና ለማዳን ሲባል ተደረገ እኮ ችግር የለውም። አሁን ላይ አይደለም። አሁን አልጠየቅኩትም። እኔ አልጠየቅኩም። ያልተጠየቁትን አይመልሱ። እኔ ያልኩት ለአምላኩ አንቱ አትበለኝ በእግዚአብሔር። እኔ አሁን አውቃችሁ እኮ ነው። አንተ በለኝ እንዴ አንተ ክብር ነው። ችግር የለውም። አንተ ስማ ለአምላኩ ባሪያ ነው አይደለም? በዚህ ጥቅስ መሰረት ኧረ ስብሐት ለአብ ወወልድ ወመንፈስ ቅዱስ። ልታስቀስፈኝ ነው ዛሬ አንተ ልጅ። እግዚአብሔርን ነው ይላል እኮ ታዘዝን ነው እኮ ለአምላኩ ታዛዥ ነው አይደለም? ለአምላኬ ባሪያ ሆነው ዘንድ አለ እኮ አባቴ ነው አይደለም? ወደ አምላካችሁ የሚለው አንድ ተቀላቀለ እነዚህ የሚለው አጥረል ሲል ስጋ እንደሚለብስ ለማጠየቅ ነው ወይ? ችግር የለውም። ስማኝ አንተ ሰውዬ ስማ። እዚህ ጋር ለአምላኬ ባሪያ ሆነው ዘንድ አለ። አሁን ይሄንን ጥቅስ ኮንፈርም ያደርጉ። ለአምላኩ ባሪያ ነው ወይስ አይደለም ኢየሱስ ክርስቶስ? አሁን ላይ ባሪያ ነው አይባልም፣ አይመጥነውም። ይሄ ስም አሁን ላይ አይደለም ያልኩት። አሁን ላይ አይደለም። ነበር ወይስ አልነበረም? ችግር የለውም። ነበር አልነበረም? ለአምላኩ የባሪያን መልክ ያዘማ ብሎ እኮ መጥቶ በምድር ላይ ባሪያነቱ ለአምላኩ ነው አይደለም? ለሰው ልጅ ነው እንጂ ለኛ ባሪያ ሆነው ዘንድ አለ። ለአምላኬ ባሪያ ሆነው ዘንድ ያለ ይሄ ውሸት ነው። መታዘዝን እያመለከተ ነው። እያጠየቀ ይኸውልህ ተገድሎ የሚባል ነገር ለአምላኩ አባቴ ስሙ፣ ለአምላኩ ታዛዥ ነው አይደለም?
ይኸውልህ ምን መሰለህ ደግሞ ለአምላኩ ታዛዥ ነው ወይስ አይደለም? ለአባቱ አዎ ችግር የለም። ለአባቱ ታዛዥ ነው አይደለም? ታዘዘ እንጂ ታዝዟል። አዎ በማህፀን ፈጠረኝ ይላል። በማህፀን አምላኩ ፈጥሮታል አልፈጠረውም? ይሄ ስጋን ለመልበስ ያደረገው ነው። ያችን ስጋዋን ነው እያጠየቀ ነው። እንደ ስጋ አልፈጠረውም። ስጋ ይልበስ አጥንት ይልበስ ደም ይልበስ አለን። ፈጥሮታል አልፈጠረውም? አምላኩ በማህፀን ፈጥሮታል አልፈጠረውም? አልፈጠረውም እንዴ? ይሄው ፈጠረኝ ይላል። እሱ ፈጠረኝ ያለው ያችን የሚዋሃደውን ስጋ ሲያጠይቅ ነው። የሚዋሃደውን ስጋ ሲያጠይቅ ነው እኮ። ፈጥሮታል አልፈጠረውም? ግን ያንን ስጋ አምላኩ ፈጥሮታል አልፈጠረውም? ያቺ ስጋ እኮ ፍጡር የሆነች ስጋ ናት። ገብቶሃል? መለኮት የሆነችው ማን የፈጠራት? ማን የፈጠራት? አብም ወልድም መንፈስ ቅዱስም። ማስረጃ እንዴ? ምን ማስረጃ አለው? አብ ወልድ መንፈስ ቅዱስ በባህሪ አንድ ናቸው። በመፍጠር እዚህ ጋር አንዴ እዚህ ጋር አምላክ የፈጠረኝ የሚለው ራሱን በራሱ ፈጠረ ነው። ይኸውልህ ጥበብ ፈጠረተን የሚልም አለ። ይሄኛው የሚለው ግን ተፈጥረ እኮ ለአምላኩ ታዛዥና ባሪያ ነው። ይሄን ይኸው ባሪያ የሚለውን አንብቡት። ይኸው አንብቡት። አይዞን በርታ። ባሪያ ላይ ታስቀስፍ ነው። ታዝዟል አምላኩ። የተጻፈውን ያንብቡት። አይዞን የተጻፈው እኮ ነው። ከተቀዘፈም ኢሳያስ ነው የሚቀዘፈው። ይሄን የጻፈው ሰውዬ ይሄ ባሪያ ነው ይላል አይደል? አንብቡት። ባሪያ ነው ለአምላኩ ባሪያ ነው አይደለም? ባሪያ ሆኖ ዘንድ አለ። እሺ ታዘዞ እንድነው ሄዳው ባርነት እኮ ታዘዞ እንድነው ሄደ። እሺ ቀጥል በሉት። ባሪያ ነው ለአምላኩ በሉ። አንብቡት ቃል በቃል ለአምላኩ ባሪያ ነው አይደለም? ዝም ብለህ በለው። አንተ አልከው እኮ እየሰማው ነው። ቀጥል ሂድ። ይመስክሩልን አባቴ እየመሰከሩ ሂዱ። ምስክር ነው ተነው። ለአምላኩ ባሪያ ነው አይደለም? ኧረ አላህን ፍራ። ዝም ብለህ ዳን በእናትህ ሂድ። ቀጥል። ለአምላኩ ባሪያ ነው አይደለም? አላህን ፍራ ምናምን አይሰራም። ይኸው ኢሳያስ ሂድ ቀጥል እኮ አንብቡት። ይሄንን ይኸው ለአምላኩ ባሪያ ሆነው ዘንድ አለ። እሺ አዎ ኢየሱስ ለአምላኩ ባሪያ ነው አይደለም? ይኸው ባሪያ የሚለውን መታዘዝ ነው ሆኗል። ሂድ የባሪያን መልክ የሚቀጥል ሂድ ቀጥል። ለአምላኩ ባሪያ ነው። እሺ ከማህፀን ጀምሮ አንዴ ተረጋጉ። አንዴ ከማህፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል። ይሄ ያው አንከራከርም። ሶ ግዕዙን ስለሚያውቁት የሰራኝ ነው የሚል ደግሞ ወደ ልተር ነው። ይሄ ምንድን ነው የሚለው? ከመዝ እግዚአብሔር ዘፈጠረኒ በውስተ እስቲ ቆይ አንተ ማለት ነው ወይስ የኒ ከመዝ እግዚአብሔር ዘፈጠረኒ በውስተ እጽኔ በውስተ ከርሰ እምየ ከመ እኩን በእናቴ ማህፀን ሳለው ሰራኝ። ዘፈጠረኒ ማለት ሰራኝ ማለት ነው። ሰራኝም ይሆናል። በእናቱ ማህፀን የሰራው ማን ነው? የፈጠረው ማን ነው? ሰራኝ ማን ነው? በእናቱ ማህፀን የሰራው ማን ነው? ኢየሱስን እግዚአብሔር አብ። እግዚአብሔር አብ። ኦኬ በቃ አሁን ኢየሱስ ክርስቶስ ለአምላኩ ባሪያ፣ ለአምላኩ ታዛዥ፣ አምላኩ ጉልበት እንደሆነና አምላኩ በማህፀን እንደፈጠረው መስክሯል። በዚህ ተማምነናል። እሺ መጨረሻ ምንድነው? ቀጥል። አዎ ችግር የለውም። ይሄ ኢየሱስ ክርስቶስ በዚህ ጥቅስ መሰረት ለአምላኩ ታዛዥ ለአምላኩ ባሪያ ነው። ይሄንን ባሪያና ይሄንን ለአምላኩ ታዛዥ የሆነን በማህፀን የተፈጠረን አካል ያመልካሉ አያመልኩም? እንዳጨርሰው ምንድን ነው? አዎ ምን ሆንክ? አጨርሰው በቃ ምን ሆንክ? መጨረሻ ገብቶኛል። ምን ልትል እንደሆነ ተወው። ዝም ብለህ አይደለም አልገባህም። ያው የጠየቁት ጥያቄ ግልጽ ነው። በጣም ግልጽ ነው የጠየቁት ጥያቄ። እሺ ምንድነው ጥያቄው? ለአምላኩ የሆነ ታዛዥ የሆነ የተፈጠረን እንዴት ታመልካለህ ነው ጥያቄያችሁ እኮ። እኛ ቀር አይደለም እንዴት ታመልካለህ አይደለም። ይሄ እዚህ ጋር አንተ እንደተናገርከው ይቅርታ እርሶ ስላልኩኝ አንተ ሰውዬ እንደተናገርከው ኢየሱስ ክርስቶስ ወንድሜ በለኝ። እሺ ቀጥል። ወንድሜ በል ሰው አያንቀህም በል። እሺ ስማ፣ በዚህ ጥቅስ መሰረት ኢየሱስ ክርስቶስ ለአምላኩ ባሪያ፣ አምላኩ ጉልበት የሆነው
ለአምላኩ የሚታዘዝ አምላኩ በማህፀን የፈጠረው ነው። በዚህ ጥቅስ መሰረት እርሶም ስለተናገሩ ክርክር አያስፈልገውም። አሁን ጥያቄው አጭር ነው፣ በጣም አጭር ነው፣ በጣም አጭር ነው። አጭር መልስ ነው የምፈልገው። ይሄ ለአምላኩ ባሪያው የሆነው አምላኩ ጉልበት የሆነው ለአምላኩ ታዛዥ የሆነው አምላኩ በማህፀን የፈጠረው አምላኩ በማህፀን የፈጠረው ይህንን ፍጡር ያመልኩታል አያመልኩትም? አጭር ወዳጄ አይደለም ለዛሬ ከነገ ተበድሬ ያመልከዋለሁ። ይሄ እኮ ለአምላኩ ባሪያ የሆነን ፍጡር ያመልካሉ። እናመሰግናለን። በቃ ከነገ ተበድሬ ለአንተ ነው ፍጡር የመሰለ የኔ ጌታ። ሰማይና ምድር ከአባቱ ጋር የሰራ ነው። ሚዩት አድርጉት አንዴ አባ በቃ እኔ ልጨርስ ይቀጥላለች። ሚዩት አድርጉት በቃ። እንዳያችሁት ማለት ነው ካሜራዬን እንደዚህ ጋር እንዳያችሁት ማለት ነው አባትም እንደመሰከሩት ለአምላኩ ባሪያ የሆነ አምላኩ በማህፀን የፈጠረው አምላኩ ጉልበት የሆነው ለአምላኩ ታዛዥ የሆነ አምላኩ ደግሞ በማህፀን የፈጠረውን ፍጡር ያመልካሉ። ማን? ክርስቲያኖች ባሪያ አምላኪ ፍጡር አምላኪ ናቸው። ታሲት አባስ ለመሰከሩ እናመሰግናለን። ኢብሮ ቀጥሎ። በቃ ፍጡር አይመለክም። አንድ ፍጡር አይመለክም። እሺ ፍጡር አይመለክም። ፍጡር ልክ እንደ ኢየሱስ ለአምላኩ ባሪያ ሆኖ ታዛዥ ይሆናል፣ ለአምላኩ ይገዛል። ከዚህ ጭፍንተኝነቱ ውጡ። ኢብሮ ቀጥል። እሺ ጀዛከላህ ማሂሮ። እሺ ሳልኖር ጥያቄ ለኢብራሂም አለኝ ብለህ ነበር። እሺ ኢብራሂም፣ አሁን እሱ ባለው ግን የተወሰነች ነገር መልስ ብሰጠው ደስ ይለኛል፣ ፈቃደኛ ከሆንክ። አረዲያ እርሶ ደግሞ ተው እንጂ። አይ ኢብሮ፣ እኔ አሁን የራሱን ነው ፖለቲካ ሰርቶብኝ ወጣ ክርስቶስን። ይሄ አሁን አረዲያ ግድ የለም። አሁን የእርሶ ጥያቄ ካለ ቀጥሉና በኋላ አስተናግዶታለሁ። አሁን ይቺ ቃል ተቆርጣ በኋላ ትደርሰኛለች እኮ። ተው፣ እግዚአብሔርን ጥሩ አይደለም እንደዚህ። እርሶ ባሪያ እንደሆነ አያምኑም ኢየሱስ? ኧረ ተው። እሺ ይብሩ፣ አንድ ነገር ዮሐንስ አንዳንዴ ስታብራራ ማለት ነው። በቃ ባጭሩ አባ አገልጋይ ማለት ነው። ይብሩ፣ እኛ ነው ባሪያ ማለት አገልጋይ ነው። ፍጡር የሚለውን ከምን አንጻር እንደሆነ እኛ እናውቀዋለን። መቼም እኔ እናንተን ተከራክሬ አልመልሳችሁም እኮ ወደ እስልምና ወደ ክርስትና። እንደሆነ ለመረዳት ያህል ነው። ይብሮ ልጠይቅ እስቲ አንድ ጥያቄ። ዮሐንስ አንዳንድ ላይ ስትናገር የሚመጣው ነብዩ ሰለላሁ ዐለይሂ ወሰለም እሳቸው መጽሐፉ ተጽፈዋል፣ የሚመጣው ነብይ እሳቸው ናቸው ብለሃል። ምን ያህል እርግጠኛ ነህ? ዮሐንስ 1:1 ነው። ዮሐንስ 1:10 ዮሐንስ 1 አዎ ልክ ነው። እዛ ላይ አዎ እርግጠኛ ነኝ። በጣም 100% እርግጠኛ ነኝ። እና እርግጠኛ ነህ ነብዩ ሰለላሁ ዐለይሂ ወሰለም ናቸው እና ነብይ ይመጣሉ የተባለው? አዎ አለይሂ ሰላቱ ሰላም። አዎ ላስረዳዎት። እንዴት አድርጋ አገናኘው? ላስረዳዎት። እሺ ምን ይላል መሰላችሁ? ጥቅሱ ሲናገር በአንዴ ላውጣው። ታረግና ወደ ላይ ትወጣለህ። ከዛ በኋላ እንዲህ አለ። እንግዲህ ታስታውስ እንደሆነ ነቢያት ማነው አይሁዳውያን የሚጠብቁት ነብይ አለ አይደለ? 3 ነቢያቶችን ይጠብቃሉ በመጨረሻው ዘመን አይደለ? ልክ ነህ። ለምሳሌ መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ የምድር ነገስታት ተነሱ፣ አለቆችም በያህዌና ወይ ደግሞ በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ አለ። ስለዚህ አሁን መሲሁ የተባለው ኢየሱስ ነው፣ ያህዌ የተባለው እግዚአብሔር ነው። ስለዚህ ኢየሱስ መሆኑን ያውቃሉ፣ ይጠብቃሉ። አንድ ትንቢተ ሚልክያስ ምዕራፍ 4 ቁጥር 5 ላይ እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ኤልያስ እልክላችኋለሁ ብሏቸው ነበር፣ ቃል ገብቶላችኋል። አሁን ጥያቄው ምንድነው? ዮሐንስ ወንጌል ምዕራፍ 1 ቁጥር 20 ላይ መሰከረም አልካደም አለ። ማን ነው እሱ? መጥምቁ ዮሐንስ። ምንድነው ያልካደው? እኔ ክርስቶስ አይደለሁም አላቸው። ጠይቀውት አንተ ክርስቶስ ነህ ሲል አይደለሁም አላቸው። ከዛ እንከስ አንተ ማን ነህ? ኤልያስ ነህን? ልብ አድርግ። ክርስቶስ ነህ ብለው የጠየቁት መጀመሪያ መዝሙረ ዳዊት ላይ እንደሚመጣ ስለሚያውቁ ስለተነገራቸው ነው። በተመሳሳይ እንኪያስ ኤልያስ ነህን አሉት። ኤልያስ ደግሞ ማለት እግዚአብሔር በሚልክያስ ላይ ታላቁና የሚያስፈራው የእግዚአብሔር ቀን ሳይመጣ ኤልያስን እልክላችኋለሁ ብሏቸው ነግሯቸው ነበር። እንደምታውቀው ቅድም እንዳየነው ትክክል ነው።
አሁን ጥያቄው አንተ ነብዩ ነህን አሉት። እንግዲህ መጨረሻው ዘመን ላይ ሶስት የሚመጡ ነገር አሉ ነቢያቶች። አንተ ነብዩ ነህን ብለው ጠየቁት። አይደለሁም አላቸው። ያውም ደግሞ በስም መደብ አድርጎ ነው ያስቀመጠው። ነብዩ ማለትም ዴፊኒት አርቲክል አስቀምጦለት ነው እንትን ያለው። ምን አለ? ከዛ የተላኩትም ከፈሪሳውያን ስለነበረ ታዲያ እንግዲህ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካላይደለህ አሉት። ልብ አድርግ እንግዲህ ኤልያስ ክርስቶስ ነብዩ ካላይደለህ። አሁን ጥያቄያችን ታዲያ ይሄ የሚልኪያ የክርስቶስንና የኤልያስን ትንቢት አገኘን። ሄደን ወደኋላ ስንመለስ አገኘን። ያጣነው ግን የነብዩን ነው። የነብዩ የት ነው ያለው? ያውቃሉ? እኔ ላሳዩት ወይስ ያውቁታል? ኖ ተካትያለሁ እኮ አንተ። በጣም ጥሩ። የት ነው ያለው? እሺ ይኸውልህ ክርስቶስ ወይም ኤልያስ ወይም ነብዩ ካይደለህ ስለምን ታጠምቃለህ ብለው ጠየቁት አልክ አንተ። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተን የሚያጠምቅ እኔ በውሃ አጠምቃችኋለሁ፣ ዳሩ ግን እናንተን የሚያጠምቅ በመካከላችሁ ቆሟል። እኔ ጫማውን ጠፍር ልፈታ የሚገባኝ ከኔ በኋላ የሚመጣው ከኔ ልቅ የሚከብር ይህ ነው አላቸው። የሚመጣውንም እኮ ኤልያስ ተናገረ እኮ እንትና የት አለ? ይሄ ነው እኔ የነገርኳችሁ ይሄ ነው ብሎ እኮ ተናገረ እኮ ዮሐንስ ራሱ። አይደለም ትንቢቱ የት ነው? ትንቢቱ የት ነው ያለው ነው ጥያቄ። ዝቅ ብሎ ታች ላይ ዝቅ ብሎ ትንቢቱ አለ። የት ነው ይሄ ትንቢት ያለው? በየት ነው የሚያውቁት? ይሄን ትንቢት የታውቀውት ነው የጠየቁት ነው ጥያቄ። መጀመሪያ የት ነው የሚያውቁት? እነሱማ ተነግሮላቸው ነው። መጀመሪያ ትንቢት ጠባቂ እኮ ናቸው እነሱ። ሶስት ነቢያት እንደምሳሌ ያውቃሉ። አንተ ማነህ አሉት። ኤልያስ ነው እኮ ትንቢቱ የት ነው ያለው? ሁለቱን ትንቢት እኮ አገኘን እኮ ሳልኖር። አዎ ልክ ነህ። አንዱ ትንቢት ቀረን። የት ነው ያለው? ብሉይ ኪዳን ላይ የትኛው ቦታ ላይ ነው ነብዩ የተባለው? እኔ እንጃ። በቃ ይሄ ያለው መጽሐፉም እንደሚናገረው የእናንተም መጽሐፍ እንደሚያስቀምጠው ዘዳግም 18 ላይ ነው ያለው። ኦሪት ዘዳግም ያው ላሳየህ እንደው አታንሰው። ኦሪት ዘዳግም 18ን እንትና ራሱ መጽሐፍ ጽፎ የተከራከረበት ነው። ኦሪት ዘዳግም ላይ ከሄድን ብዙ ነገር ስላለ ምን ይላል አንዴ ነብዩ አለ በዘዳግም 18 ከ15 ከ18 የተጠቀሰው ነብይ ማለት ነው አለ። አየው አይሁድ የተለያዩ ሰዎችን ከመሲሁ መምጣት ጋር ያያይዙ ነበር አለ። አሁን ጥያቄው ነብዩ ተብሎ የተጠቀሰው ማን ነው? ዘዳግም 18 ላይ የተጠቀሰው ነው ብሎ ነው ያስቀመጠው። ግልጽ ነው። በነገራችን ላይ ዘዳግም 18ን እንትናም የተከራከረበት ነው። የአረብ ሀገር ያለው ማን ነው ስሙ? ስለ እስላሚክ ላይ የሚከራከረው የነብዩ መነሻ ነው እኮ ይኸው። እኔ በሱ ቦታ እኮ ቆሜያለሁ። አዎ ልክ ነህ። ከዛ ግን ይሄኛው ግን ክርስቶስ እኮ ይሄ ራሱ ነው መንገድ የምጠርግለት ይሄ ራሱ ነው ኢየሱስ እንደሆነ እኮ ተናገረ እኮ። ይሄ ትንቢት እኮ ያለው ዘዳግም 18 ላይ ያልኩት እኮ ነው አይደለም? አባ ማን ነው? ይቅርታ አባልኩኝ ሳልኖር። እሺ እኔ አይደለሁም ያልኩት፣ ይሄንን መጽሐፉ ነው ያለው። ይሄ ትንቢት ያለው የቀደሙ ትንቢቶች ብዙ ናቸው። ይሄ ተዋህዶ የሚባል ልጅ ከዚህ በኋላ እንዳትገባሽ ውረድ። ትንቢት ግዴታ ያስፈልጋል ለአንድ ነገር። ለዛ ነው ለኢየሱስ ስለሚያውቁ ነው የምላችሁ ምልህ። ለኢየሱስ መዝሙረ ዳዊት ላይ፣ ለኤልያስ ሚልኪያስ ላይ፣ ለነብዩ ደግሞ ዘዳግም ላይ ነው። ዘዳግም 18 ላይ። አሁን ጥያቄው ዘዳግም 18 ላይ የተጠቀሰውን ጥቅስ ይዘን ልናወራ ነው ማለት ነው። ግልጽ ነው። ዘዳግም 18ን ስንጠይቅ ይኸውልህ ስለ ነብዩ ካለን ስለ አብርሃም ልጆች እንሄዳለን። ይሄን ደግሞ አሰሳ ደግሞ እንትና በራሱ መጽሐፍ ጽፎ የተከራከረበት ነው። እዛ ውስጥ በጣም ረጅም ስለሆነ ብዙ ሀተታን የሚፈልግ ነው። እዚህ ላይ ግን ትንቢቱ እዚሁ ተፈጽሟል። እንዴ ይሄው አልተፈጸመም። ይሄ ነው አለ እኮ ትንቢቱ ሳይታወቅ ኖ ከኔ የነበረ አለ ኖ ኖ ኖ። አንደኛ እኛ ጥያቄያችን ኖ እንትና ያለውንም እንትናንም ያብራራህበት በጣም ስህተት ነው። እውነት ለመናገር አንዳንድ ላይ ያብራራህበት ኧረ አንተ አሁን የተናገርከው በጣም ስህተት ነው። ሳልኖር የትኛው ያለ መረጃ ነው የምታወራው? የትኛው አሁን ያወራው እንዳለ ያለ መረጃ ነው። እኔ ጥያቄ መረጃ ይዘን እናውራ ነው። ዘዳግም 18 ለማን ነው መረጃው? ለማን ነው ዘዳግም 18? ዘዳግም 18ን ስናየው ምን መሰለህ?
አንተ ብቻ አይደለም። ዘዳግም 18 ማለት የነብይነት እውነታነት ያረጋግጣል የተባለ በብዙ ሙስሊሞች ጸሐፊያን የተጠነጠነ ነው። ከአንድ ቄስ ጋራ ተከራክረው ነበረ። እንትና ማን ነው ስማቸው? ያሉት ማን ነበር ስማቸው? አንተ ሼክ ማን ነው? አነሳልኖራ አታድርቀኝ ላላ ብለህ እሺ። ደግሞ ለማን ነው? በቃ አላውቀውም ከሆነ አላውቀውም ነው እኮ በቃ ቀላል እኮ ነው። ተሳስተሃል ብለኛል። ተሳስቼ ከሆነ አርመኝ እኮ እንተራረም በመረጃ እንኳን አንተ እኔ ነኝ ያለ ፕሮፌሲ ላይ ሰርቻለሁ የሚል ክርስቲያን ካለ ይሄ ጥቅስ ለነብዩ አይደለም ብሎ የሚል አንድ ክርስቲያን ካለ መሞገት ይችላል። ነው መጥቶ አንድ ክርስቲያን ፕሮፌሲ ላይ ሰራው የሚል ካለ እኔ ከሳለው ጋር ለወይ ከማን ደንቆሮ ከደንቆሮ ጋር ነው። ምንም ሳያውቅ እዚህ ቤት ይገባል፣ ዝም ብሎ ይዘባርቃል። ማንን ነው? ምን ሆነ ነው? ምን ሆነ? ማንን ነው? ይሄ ነው አውቃለሁ ብሎ ይገባል። አንድ ዝም ብሎ ይዘባርቃል። አራቶ ምንም ሳያውቅ ክርስቲያን ነው። አረ ኢብራሂም ነው። ይብሮ ሼም ነው ክርስቲያን ነው። እኔ ክርስቲያን ነኝ። ይሄ ግን ምንም እኮ አያውቅም። ዝም ብሎ የካህን ድምፅ አስመስሎ ይላል። አረ ወደዛ አውርደው። አረ ምን አይነት ሰው ነው? አረ ኢብራሂም እግዚአብሔርን አይ ሼም ነው። ይብሮ አንተ አሁን ከዚህ ጋር እኔ ምን ላድርግ ታዲያ? አስወርደው። እኔ ምን ላድርግ? መረጃ አላቀረበ። ማስረጃ ትጠይቃለህ አይደለ? ለምን ዛሬ ዝም ብለህ ትሰማለህ? ለምን ዝም ብለህ ትሰማለህ? እኔ ከራከራለሁ። ማን ከራከራላችሁ? መደበሪያ ያረከው ይብሮ እግዚአብሔርን ጸባይ ያለው ስርዓት ያለው ሰው ነው። ጸባይ ያለው ስርዓት ያለው የማይሳደብ ሰው እውቀት ግን የለውም። ምን ዋጋ አለው? አሁን እኮ የካህን ድምፅ አስመስሎ እውቀት ይማራል። አስተምረው ችግር የለም። አሁን አንተ ጋር እንምጣ። አንተ እውቀት አለ? እኔ ስለ እስልምና እውቀት የለኝም። አረ ክርስትና ላይ እውቀት አለ? አይ ክርስትናማ ይብሮ ባለፈው እኮ እኔና አንቺ ተወያይተን እኮ በቃ አስወረድሽኝ። አሁንማ በቃ አንቺ አራላሽ በሊብሮ አራላሽ ይብሮ ዘዳግም 18 ስለማን ነው የሚያወራው? ቆይ ተውት። እንዴት ነው ማረጋገጥ? አይ ቆይ ይብሮ መጀመሪያ ዘዳግም 18 ስለማን ነው? እሱን አስወርደው። ኖ ራስን ቻል ኖ አላወርደውም። ያው አንተን አወረድኩ። በቃ በጣም የሚያሳዝን አንተን አወረድኩ። ያው እኔ እሱን አላወርድም። ይብሮ አይሆንም። ይብሮ ያደረገኝ ሰው ለምን አስወርዳለሁ? ምንም አላረከኝማ። ምን አረከኝ? አስቸገርከኝ፣ ሰደብከኝ፣ ነብዬን ሰደብክ። ምንም ያረከኝ ነገር የለም። ስለዚህ ለምን አወርዳለሁ? የኛ ቤት ፍትሃዊ ቤት ነው። ለምን መሰለ ይብሮ፣ አሁን ይሄ ልጅ በጣም አሁን ክርስትናን በቃ በእግዚአብሔር ሲያስገባ ከኔ ጋር ስለ ክርስትና ይነጋገር ሲያስገባው እስቲ ልክ በቃ ክርስትና ናሽ ግባሽ አስገባው እስቲ ያስገባው ከኔ ጋር ይነጋገር። ና ግባ ላክ ማን ነው ስሙ? ስሙ ማን ነበረ? የት አለ? ና ግባሽ። ያው ላውራ ብለዋል። በቃ ሜዳውን ፈረሱ እናስቀምጥላችሁ። ና ቁጥር አሳየኝ። አንድ ቁጥር አሳየኝ። እኔ እኮ ምን አገባኝ ነው እናንተ ብዬ ነው። እኔ አይ ምን መሰለህ ይብሩ፣ አሁን ስለምን አልተሳደበም ነው እኮ አሁን እሱ ሲንጣና እስኪ እውቀት አለው አይደል? ይንጣስ ስለ ቤተ ክርስቲያን እውቀት እናውራ ነው እናሱ ጧራ እኮ ነው። ምንም የለውም፣ እውቀት የለውም። አባ ማን አቦኔ በቃ አትፍረድብኝ። በቃ ኢብሮ ምን መሰለህ ይሄ ከበሮ መች እኮ ጸበል ቀጅ እኮ ነው እኛን ያስቸገረን። እግዚአብሔርን ወገኛ እግዚአብሔርን አሁን እኮ ለምን አልተሳደብም? እኔ ለክርክር አልመጣሁም፣ ለማወቅ ነው የመጣሁኝ። ገብቶሃል? ለምን አልተሳደብም እኮ ነው። አላሽ እሺ በቃ አሁን ቀጥሉ። በቃ እሺ ያጊ ካላችሁ ቀጥሉ። አረ ያኔ ደከመኝ ወላሂ። በቃ ፋሩቅ አለ፣ ፋሩቅ ቀጥላል።
ኢብሮ ምን መሰለህ፣ አሁን ከዚህ የግድ መሰዳደብ አለብህ። እኔ የትኛውንም እምነት አልደግፍም። የራሴን ነው ትምኖር ራሴ ነኝ። እኔ ክርስትናን ወክዬ መጥቻለሁ። ኢብሮ ስለ ራሴ ነው የመጣው አይደለ? የፈለገኝን መጠየቅ መብት እኮ ነው። ያ ኦኬ። ሳኖር ጥያቄ አለ? ሳኖር ስለምን አለ ጥያቄ አለ? ኧረ የለኝም። አንቺ ምርጧ የለኝም። አይ ኦኬ እሺ። ገስት ላይ ሰው አለ እንዴ? አኪን ተዋህዶ አለ ተዋህዶ አለሁ ሰላም ብያለሁ። እንዴ እሺ፣ ቅድም ምን አጥፍቼ ነው ግን እንዳገባ ብሎ አስወጣኝ? ምን አጥፍቼ ነው? ሪፖርት ተቸገረንና ሪፖርት አርጋሃል ለማለት ሳይሆን ይኸው እንደሱ አሁን እሱ ሙስሊም ስለሆነ ምንም አይደለም። እንደሱ ሲገባ አንድ ሰው ሪፖርት ያደርጋልና ሪፖርት ካደረጉ ደግሞ አካውንት ይዘጋል። እሺ ለዛ ነው ይቅርታ አርጋሃል ለማለት አይደለም። እሺ አይ ተዋህዶ ጥያቄ አለ ስለናረ ቅድም በተነሳው ጉዳይ ላይ ብንሄድ ደስ ይለኛል። በየትኛው ላይ? ፕሮፌሽን ላይ ነው? ትንቢቱ ላይ? ቅድም ስትነጋገሩ የነበረበት አንተና አንተ። አክቹሊ ችግር የለውም። ዘዳግም 18 ላይ ያለው ትንቢት ለነብዩ ነው ብለህ ታምናለህ? መሐመድ ሰለላሁ ዐለይሂ ወሰለም ነው ብለህ ታምናለህ? ተዋህዶ አይ እዚህ ላይ ሳይሆን ያልኩት ከዚህ በፊት የተወያያችሁበት ላይ። በዚህ የተወያየ ነው ተዋህዶ። ከዚህ በፊት ተወያይተናል አልተወያየ ነው? ባሪያ ሆነው ዘንድ ምናምን የሚለውን ያኔ ኢሳይያስን ትንቢት ኢሳይያስ 42 ላይ ያለውን። እሺ ማን ነው እሱ? ዙሪያ የተጠቀሰው ማን ነው? በ49 49 ላይ ነው። ኤግዛክት ማን ነው እዛ የተጠቀሰው? ተዋህዶ ኢየሱስ አይደለም? እዛ ላይ የተነገረው ያው ስለ ኢየሱስ ክርስቶስ ነው ትንቢቱ። እና እዛ ላይ ምንድነው መከራከሪያ ነጥብ? ባሪያ ሆነው ዘንድ ወይም ሰራኝ የሚለውን ይዘህ ያው ኢየሱስ ክርስቶስን ፈጥሮታል የሚል ነበርና እዛ ጋር የሚለው ምንድነው? ሰራኝ ወይም ባሪያ ሆነው ዘንድ የሚለው ክርስቶስ የለበሰውን ስጋ የሚያመለክት ነው። ክርስቶስ የለበሰው ስጋ ክርስቶስ ሳይዋሃደው በፊት ፍጡር ነበር። ያ ስጋ የድንግል ማርያም ስጋ ነበር። ያ ስጋና ክርስቶስ ሳይዋሃደው ፍጡር ነበር። ስለዚህ ያለ ማመልከት ነው። ያ ነጥብ እኮ ክርስቶስ ስጋው ነው ወይስ መለኮቱ ነው ባህሪ የተባለ አይደለም እኮ ሲጀመር እኮ ግልጽ ነው። ግን ስጋውስ ቢሆን በኦርቶዶክስ እምነት ይመለካል አይደል? ስጋው ፍጡርነቱን ሳይለቅ አምላክ ሆኗል። ስለዚህ የሚመለከው ያ ስጋው ራሱ ባሪያ ነው ማለት ነው አይደል? እናንተ ባሪያን ነው የምታመልኩት ማለት ክርስቶስ ሳይዋሃደው በፊት ነበር ባሪያ። ምን ክርስቶስ ሳይዋሃደው በፊት መለኮት በማኅፀነ ድንግል ሳያድር በፊት። ስለዚህ ስለዚህ ስጋው አምላክ ያልነበረበት ጊዜ አለ ማለት ነው። ያ ስጋ እኮ የድንግል ማርያም ስጋ ነበር እኮ ክርስቶስ ሳይዋሃደው። አሪፍ ቆይ እዚህ ጋር ያዙልኝ። ምን ያህል ነው እንገራችሁ? እዚህ ያላችሁ 39 40 ሰዎች ከክርስቶስ ስጋና መለኮትና ስጋ አለው። የክርስቶስ እንግዲህ ሁለት ባህሪ አለና ያ ስጋው አምላክ ከመሆኑ በፊት ባሪያ ነበር ነው። አምላክ ከሆነ በኋላ ግን ባሪያ ነበር። ስለዚህ እኛ የምናመልከው ስጋውን ስናመልከው የተፈጠረውን ስጋ ስናመልከው ባሪያ እንደዛ ለማለት ተዋህዶ አይደለም። አልተረዳኸኝም። አንዴ እኔ ያልኩት ያ ክርስቶስ የለበሰው ስጋ ክርስቶስ ሳይዋሃደው በፊት የድንግል ማርያም ስጋ ነበር። ፍጡር ሆኖ የድንግል ማርያም ስጋ ሆኖ ነበር ያለው። ነገር ግን ስጋው የማን ስጋ ነው? ስጋው የማን ስጋ ነው? ያን ስጋ የነሳው ከድንግል ማርያም የድንግል ማርያም ስጋ ነው እኮ። ስጋው የማን ስጋ ነው? እስቲና የማን ስጋ? የክርስቶስ ስጋ አይደለ እኮ። ኋላማ ተዋሃደው ክርስቶስ ሳይዋሃደው በፊት ስጋ ነው አይደለ? ስለዚህ ቆይ አይደለም ኢሳይያስ 49:5 ላይ ያለው ክርስቶስ ነው አይደለም? ባህሪ የተባለው ተዋህዶ እኮ ለክርስቶስ ስጋ የተነገረ ነው። ስለዚህ ተዋህዶ የተባለው ክርስቶስ ነው። ስለዚህ ክርስቶስ ከተባለ ስጋው ክርስቶስ ነው ማለት ነው አይደለ? ያ ስጋ የክርስቶስ ስጋ ነው አይደለ? ተዋህዶ ከተዋህዶ በኋላ የክርስቶስ ስጋ ሆኗል። ሳይዋሃደው በፊት ግን የድንግል ማርያም ስጋ ነው አይደለም? አሁን እዛ ጋር ኢሳይያስ 49:5 ላይ ያለው ባሪያ እያለ ሲናገር የሚናገረው ኢየሱስን ከሆነ ስለዚህ ያ ቦታ ላይ እያወራ ስለ ስጋው ነው የምትል ከሆነ ኤግዛክትሊ ስለ ክርስቶስ ስጋ ነው እያወራ ያለው ማለት ስለ ማርያም ስጋ አይደለም ማለት አይደለ? ተዋህዶ እኮ ኋላ ክርስቶስ ስለተዋሃደው
ግን ፊት ግን የድንግል ማርያም ስጋ ስለሆነው ስጋ ነው የሚያወራው። ኋላ ክርስቶስ እና ስለዚህ አንተ ያን ስጋ ተመልከዋላ ተመልከውም ተዋህዶ ያን ስጋ ተመልከዋላ ተመልከው ያ ስጋ በመለኮት በኩል አምላክ ሆኗል። አሁን ይመለካል በመለኮት በኩል። በቃ ይሄ ነው ነጥቡ። ስለዚህ ምንድነው የጠፋው ጥፋት ነው? አንተ ባሪያ የሆነውን ስጋውን ተመልከዋል። ይሄን ይዛችሁ ክርስቶስን ልክ እንደማንኛውም ሰው ፍጡር አድርጎ አያሳይም ለማለት ኖ እንደ ማንኛውም ፍጡር ነው አያሳይም እኮ አይደለም። እኛ ፖይንታችን እኮ አምላክ እንኳን ነው ቢባል እናንተ የምታመልኩት ባሪያ የሆነ አምላክ ነው። ኦኬ የአምላክ ባሪያ የሆነ አካል ነው የምታመልኩት እንጂ አምላክ አይደለም የምታመልኩት ነው። ደሞስት ሃይጋድ ነው ማለት እናንተ ቢትዩ ያርግታችሁታል። ደሞስት ሃይጋድ የሆነው እንግዲህ አክቹሊ አብ ነው። ሶ ደሞስት ሃይጋድ ወይም ደግሞ ታላቁ አምላክን ክዳችሁ የታላቁ አምላክ ባሪያ የሆነውን ፍጡሩን ክርስቶስ ኢየሱስን ግን ታመልካላችሁ እናንተ ማለት ነው። አይደለም አልተረዳኸኝም። ባሪያ ነው የምታመልኩ። ባሪያ ሳይሆን የምናመልከው አንዴ ባሪያ ሳይሆን የምናመልከው ፊት አስቀድሞ ክርስቶስ ሳይዋሃደው በፊት ፍጡር የሆነ ስጋ ነው። ክርስቶስ ከተዋሃደው በኋላ ግን በመለኮት በኩል አምላክ የሆነ ስጋ ያ ስጋ የክርስቶስ ስጋ አይደለም ወይ? ተዋህዶ ያ ስጋ የክርስቶስ ስጋ አይደለም ነው? ያ የክርስቶስ ስጋ አይደለም። ያ ስትል የትኛው አልገባኝ። ኢየሱስ የነሳው ስጋ የክርስቶስ ስጋ ነው አይደለም? ከማርያም የነሳው ስጋ ኢየሱስ ስጋ አይደለም ነው? ከነሳው በኋላ የሱ ሆነ። ከነሳው በኋላማ የሱ ሆነ። ስለዚህ ኢሳይያስ ምዕራፍ 49 ቁጥር 5 ላይ ያለው ጥቅስ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 5 ላይ ያለው ጥቅስ ስለማን ነው የሚያወራው? ባሪያ እያለ ሲናገር ኢየሱስ ነው አይደለ? ስለ ኢየሱስ ስጋ ነው የሚያወራው። በደንብ አሳየው። ስለ ኢየሱስ ስጋ ነው የሚያወራው። ስለዚህ ስለ ማርያም ስጋ ሳይሆን እያወራ ያለው ስለ ኢየሱስ ስጋ ነው እያወራ ያለው። ኢየሱስ ስጋውን ከነሳው በኋላ ስላለው ስፔሲፊክ ሁኔታ ነው እያወራ ያለው። ኢሳይያስ 9:19 አይደለም ክርስቶስ ያ ስጋ ስለ ማርያም ነው ማረው ማለት ነው። ስለ ማርያም ነው ማረው ማለት ነው። አንዴ ቆይ አስጨርስ። እዛ ጋር የሚያወራው ያ ስጋ ክርስቶስ ሳይዋሃደው በፊት ፍጡር ነበር ነው ሐሳቡ። ዋናው የተሰራ ነው የተፈጠረ ነው። ያ ስጋ ማን ሳይዋሃደው በፊት? ክርስቶስ ሳይዋሃደው በፊት። ክርስቶስ ከተዋሃደው በኋላ ግን በመለኮት በኩል አምላክ ሆኗል ነው። ተዋህዶ ኢየሱስ አይደለም ጥያቄ። እሺ ምንድነው ሐሳቡ? እዛ ላይ አምላኬ ፈጥሮኛል ይላል አይደል? ሚዩትን አንሳዎች ችግር የለው። አምላኬ ፈጥሮኛል ይላል አይደል? ሰራኝ ይላል። ግዕዙ ደግሞ ፈጠረኝ ይላል። ያንን በሴት ማህፀን አምላክ ግዕዙ ያው ችግር የለም ፈጠረኝም ቢል ችግር የለውም። ግን ግዕዝ በነገራችን ላይ አሁን ፈጠረ የሚለው ግስ አንድ ትርጉም ብቻ አይደለም የሚኖረው፣ ምስክር የሚባል አለ በግዕዝ ቋንቋ። ችግር የለም አሁን ግን ችግር የለው ያስሄዳል ችግር የለም። በቃ ያንን ስጋ አምላክ በማህፀን ፈጥሮታል አልፈጠረውም? አምላክ ያ ስጋ የተፈጠረ ነው ብያለሁ እኮ። ያ ስጋ ፈጥሮታል። አምላክ ነው የፈጠረው አልፈጠረውም? አምላክ የፈጠረው ክርስቶስ ከአብና ከመንፈስ ቅዱስ ጋር ነው እኮ። አምላኩ ፈጥሮታል ወይስ አልፈጠረውም? አምላክ የፈጠረኝ ይላል እኮ። የፈጠረው ክርስቶስ ከአብና ከመንፈስ ቅዱስ ጋር በአንድነት ክርስቶስ ነው የፈጠረው ያን ስጋ። ራሱ ክርስቶስ ለራሱ አምላክ ነው። ክርስቶስ በስጋ የተገለጠ አምላክ ነው። ለራሱ አምላክ ነው። አምላክ የፈጠረኝ ሲል ለራሱ አምላክ ነው። እሱ ለራሱ አምላክ ነው። ስጋውን ወክሎ ነው የሚናገረው። ስጋውን ወክሎ ያ አካል ያ የተፈጠረው ለአምላኩ ባሪያ ነው አይደለም? ያ የተፈጠረ ስጋ ክርስቶስ ሳይዋሃደው በፊት ፍጡር ነው። ትክክል። ለአምላኩ ባሪያ ነው አይደለም እኮ ለነግርህ ነው። እሺ ለአምላኩ ባሪያ ነው አይደለም? ተዋህዶ ያጭር እኮ ነው፣ ግልጽ ነው። ለአምላኩ ባሪያ ነው አይደለም? ክርስቶስ ሳይዋሃደው በፊት ነው። ያዕቆብን እንዲሰበስብ አለ። ለያዕቆብ ሲሰበስብ ክርስቶስ ተዋህዶ ነበር አልተዋሃደም? ድገምልኝ ጥያቄውን እስኪ። ያዕቆብንም እንዲሰበስብ እስራኤልንም አንድ አደርግ ዘንድ አለ። እስራኤልና ያዕቆብን ሲሰበስብ ክርስቶስ ስጋ ወደሙ ተዋህዶ ነበር አልተዋሃደም ነበር? ተዋህዶ። ሚዩትን አንሳ። ያዕቆብን ሲሰበስብ ማለት እስኪ ቆይ ዙም አድርግለት ነው እሱ ጋር እስራኤልንም ወደ እሱ ያዕቆብንም ወደ እሱ እንድመልስ እስራኤልንም ወደ እሱ እንዲሰበስብ ባሪያ ሆነው ዘንድ አለ። ስለዚህ ክርስቶስ እስራኤልን ሲሰበስብ ያዕቆብንም አንድ ሲያደርግ ስጋ ተዋህዶ ነበር አልተዋሃደም ነበር? እሺ ያዕቆብ የነበረው በብሉይ ኪዳን ነው አይደል?
እዚህ ጋር ያዕቆብ የተባሉ እስራኤላውያን ናቸው። እዚህ ጋር እንደዚህ እስራኤልን መሰበስብ ዘንድ ሲል ክርስቶስ ለክርስቶስ ከሆነ ይሄ ጥቅስ አንተ ባመጣው መሰረት ስጋ ተዋህዶ ነበር አልተዋሃደም ነበር ኢየሱስ? እስኪ ቆይ ይሄን ጥቅሱን በደንብ ማየት አለብን። ግልጽ አልሆነልኝም። እሺ አይተኸውናል። በቃ እሺ። እና ግን ለማንኛውም ያን ስጋ ተዋህዶ ያታቆም በቃ አይተኸውና አይደለም። እሺ ዋናው ሐሳቡ ይሄ ነው። ዋናው ሐሳቡ ተዋህዶ ዋናው ሐሳቡ እስራኤልን በስጋ ምናምን ብላችሁ ለመሸወድ ሞከራችሁ። አልተዋሃደም ነበር አልክና እስራኤልን ሲሰበስብ እስራኤልን ያዕቆብንም አንድ ለማድረግ ሲላክ ስጋ ተዋህዶ ነበር አልተዋሃደም ነበር? ኢየሱስ ክርስቶስ ወደ ምድር ሲመጣ ስጋን ተዋህዶ። ይኸው እዚህ ጋር እስራኤልን ሲሰበስብ አለ። እስራኤልን እንሰበስባለ። እስራኤልን ለመሰብሰብ ሲሰበስብ ስጋ ተዋህዶ ነበር አልተዋሃደም ነበር? እኮ ቦታው እስራኤልን ሲሰበስብ የተባለበት ጊዜው መቼ ነው? ይኸው አንተ ንገረኝ። ይኸው እዚህ ጥቅስ ላይ ለኢየሱስ ነው ያልከው ጥቅስ ላይ እኮ ነው። አንድ ጥቅስ እኮ ናት እስካሁን ድረስ እኮ እዚህ ላይ ነው እኮ እዚህ ላይ ነው ብለህ ንገረኝና እንቀበላለን እኮ። ንገረኝ አንተ እየጠየኩ ነው። ያዕቆብን ወደ እርሱ እንድመልስ እስራኤልን ይሰበስባል። እስራኤልን ሲሰበስብ ያዕቆብንም ለመሰብሰብ ሲመጣ ስጋ ተዋህዶ ነበር አልተዋሃደም ነበር? እኮ እሺ ያዕቆብን ቆይ ጥቅሱን ሙሉ እናንብበው አንዴ። ጥቅሱን ሙሉን እንትን አድርግልኝና ላንብበው አንዴ። አንብበው። እሺ አንዴ ቆይ። አሁንም በእግዚአብሔር ዓይን ከብሬአለሁና አምላኬም ጉልበት ሆኖኛል። ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ በማኅፀን በቃ አንዴ ግልጽ የሆነ ጥቅስ ነው። ምንድን ነው? እስራኤልን እሰበስብ ዘንድ ፈጠረኝ ስጋውን ወክሎ። ያ ስጋ የተፈጠረው እስራኤልን ይሰበስብ ዘንድ ነው የሚያሳየው እንጂ ያ ስጋ እስራኤልን ሲሰበስብ ጥቅሱ ግልጽ ነው። በቃ ግልጽ ነው። ያ እስራኤልን የሰበሰበው ስጋ እስራኤልን ሲሰበስብ ተዋህዶ ነበር አልተዋሃደም ነበር? እዚህ ጋ ያልተረዳው ነገር እንዲሰበስብ ነው የሚለው። ቆይ አንዴ እንዲሰበስብ የተፈጠረው ፍጡር ተዋህዶ ያ ስጋ መለኮትን ተዋህዶን የሰበሰበው ወይስ መለኮትን ሳይዋሃድ ነው እስራኤልን የሰበሰበው ፍጡር በማህፀን የተፈጠረው? መለኮትን ተዋህዶ ነው የሰበሰበው። ነገር ግን ይሄ ቃሉ የተነገረው ግን መለኮትን ተዋህዶ ሲሰበስብ ያ የሰበሰበው አካል አምላኩ የፈጠረው ፍጡር ነው አይደለም? በዚህ ጥቅስ መሰረት ለአምላኩ ባሪያ ነው አይደለም? ፍጡርነቱን እኮ አይለቅም። ነገር ግን በመለኮት በኩል ፍጡርነቱን ሳይለቅ በመለኮት በኩል አምላክ ሆኗል ነው ማለት። ያን በቃ ጨረስን። ስለዚህ ያንን ፍጡር መለኮትነቱን ሳይለቅ አምላክ የፈጠረውን ፍጡር ያመልኩታል አያመልኩት? እስኪ ጥያቄ እንድገማው እስኪ። ያንን ፍጡር መለኮትነቱን ሳይለቅ ፍጡር የሆነውን ስጋ ያመልኩታል አያመልኩትም? አዎ በቃ ያ ስጋ ፍጡርነቱን ሳይለቅ በመለኮት በኩል አምላክ ሆኗል፣ ይመለካል። በቃ ስለዚህ ያ ስጋ አምላክ የፈጠረውን ፍጡር ስጋ ታመልካለህ አታመልክም? ያ አምላክ የፈጠረው ፍጡር ስጋ አሁን ላይ በመለኮት በኩል አምላክ ሆኖ አመልከዋለሁ። አምላክ ሆኖ በመለኮት በኩል አምላክ ሆኖ እያመለኩት ታመልከዋለህ። በቃ ጨረስን እኮ። ቅድም እኮ ሳልኖርም እኮ እንደዚህ ነው ያለው። ታዲያ ምን በመለኮት በኩል አይደለም፣ በመለኮት በኩል አምላክ ሆኖ ያ ስጋ ይመለካል። በመለኮት በኩል አምላክ ሆኗል። በቃ ያ ስጋ ግን ፍጡር ነው። አሁን ለምሳሌ ለሊሁ ፍጡር ወለሊሁ ፈጣሪ ሲባል እሱ ፍጡር ነው እሱ ፈጣሪ ነው ሲባል ያንን ፍጡር ታመልከዋለህ አይደል? ያ ፍጡር አምላክ ሆኖ በመለኮት በኩል አምላክ ሆኖ አሁንም አመልከው። በመለኮት በኩል አምላክ ሆኖ እያመለኩት አምላክ ሆኖ ለአምላኩ ባሪያ የሆነውን ፍጡር ታመልካለህ አይደል? ባሪያ ተብሎ የተነገረው ክርስቶስ ሳይዋሃደው በፊት ነው ባሪያነቱ። እሱን ታመልከዋለህ አታመልከው እኮ? አሁን ላይ አምላክ ሆኗል እያልኩ ነው። አሁን ላይ ባሪያ አይደለም። ዳግመኛም የጌታችን የክርስቶስ ስጋ አምላክ እንደሆነ እንመሰክራለን አለ። የክርስቶስን ስጋ አምላክ ነው ብለህ ታመልካለህ አታመልክም? እኮ አመልካለሁ እንጂ ስጋው የተፈጠረ ነው አይደለም? አስቀድሞ የተፈጠረ ነው። አሁን ግን በመለኮት በኩል አምላክ ሆኗል። ስጋው የተፈጠረ ነው አይደለም እኮ? አስቀድሞ የተፈጠረ ነው። ነገር ግን አሁን በመለኮት በኩል አምላክ ሆኗል።
በቃ ታዲያ ሳልኖር ምንድን ነው ያለው? ምን ልትሞግት ነው የገባው? ሳልኖርም እኮ የተናገረው ይሄንን ሀሳብ ነው። አይ ትንሽ ከዚህ ላይ የተቀረ ነው፣ ይለያያል በነገራችን። አቤት ቆይ ምኑ ነው የተለየ? ልንገርህ፣ እኛ የምናምነው ለምሳሌ አሁን ስጋው ፍጡር ነው። አዎ ፍጡር ነው። ስጋ አምላክ እንዴት ነው ከተባለ ፍጡር የሆነ ያ ሩቅ ብሲ የምራብ የሚጠማ ህሙም የሆነ ስጋ መለኮትን ሲዋሃድ አምላክነትን ያዘ አይደል እንዴ? ይሄ እኮ ማንም የሚያውቀው እኮ ነው። አምላክነትን ያዘ ስጋ አምላክ የሆነው መጀመሪያ አምላክ አልነበረም። ክርስቶስ ግን መለኮት ሲዋሃደው ያ ስጋ አምላክ ሆነ ነው አይደል? እኔ ያልኩኝ ሌላ የተለየ እኔ ምን አልኩኝ? እኔ እንደዚህ ከሆነ ያልኩሽ እንደዚህ ነው። ያ ወንድ ልጅ ነው እኮ ወንድ ልጅ ነው ኢየሱስ ክርስቶስ ወንድሞችን የሚመስል እና ኢብራሂም ታደም ኢብራሂም የሚመስል ማለት ምንድነው ችግሩ? አይ ወንድ ልጅ ብቻ ሳይሆን አምላክነትም ያለበት ነው። ወንድ ልጅ ነው ኢብራሂምን የሚመስል በነገር ሁሉ ወንድሞችን የሚመስል ነው። በቃ ወንድ ልጅ ነው ወንድሞችን ይመስላል። ምን መጥፎ ነገር የተናገረ ያስመስለዋል? አሁን ምንድነው የኛ ጥያቄ ግን ቆይ አንዴ ቆይ ወደ ኢየሱስ ክርስቶስ እንመጣለን። የኛ ጥያቄ ግን ስለ አብ ነው። አብ ተብሎ የሚጠራው አካል ራሱ የራሱ የሆነ እግር አለው፣ እጅ አለው፣ አይን አለው። በአዳም ያለው ነገር ሁሉ እንዳለው ያስቀምጣል። አብ ነው እያልኩ ያለው መንፈስ ቅዱስም ጭምር መንፈስ ቅዱስም አለው አብም አለው። በአዳም ላይ ያለው ነገር ሁሉ በመንፈስ ቅዱስና በአብ ላይ እንዳለ መጽሐፍ ሜዳ ላይ ይናገራል። ሃይማኖተ አበው እንግዲህ አንተ ከምታመጣው አሁን ከተናገርከው የበለጠ ሃይማኖተ አበው ተቀባይነት አለው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ምንም ሳንመረመር ቀጥታ እንቀበለዋለን ብለው ነው የሚያስቀምጡት። በተጨማሪ ደግሞ ባይብል ላይ ራሱ ብሉይ ኪዳን ላይ በተለይ ደግሞ መዝሙረ ዳዊት ላይ እግር እንዳለው እጅ እንዳለው እስቲል ብብት እንዳለው ላንቃ እንዳለው ሁሉ ያስቀምጣል። ስለ አብ ነው እያወራ ያለው፣ ስለ ኢየሱስ ክርስቶስ አይደለም። ስለ አብ ከፈለክ ማስረጃውን ልስጥህ ገብተኝ ምን ማስረጃ ነገርኩሽ እኮ ዛራዬ። ይኸውልሽ ሰላም ለጉሬ ከሚል አለ። ጉሬ ማለት ጉሮ አይደለም። ስለ ኢየሱስ አይወላችሁ ስለ ኢየሱስ አላወራሁም። ስለ እግዚአብሔር ያለው ብለው ያምናሉ። እግዚአብሔር አብ እግር አለው እጅ አለው ብለው ያምናሉ። እርሶ ያኮ ሜታፎሪካሊ ነው ሜታፎሪክ አይደለም ብለዋል። የሃይማኖታዊ የጻፉት አካላቶች ደግሞ አንመረምርም እንጂ ቀጥታ ያለውን ሁሉ እናምናለን ብለዋል። ሜታፎሪክ አይደለም ብለዋል። እንዲህን የተስማሙት ደግሞ 360 ሊቃውንቶች ናቸው። 318 ሊቃውንቶች ናቸው። 18 ሊቃውንት ማለትም ሁለተኛው ክፍለ ዘመንና ሶስተኛው ክፍለ ዘመን ላይ 318 ሊቃውንት ይስማማሉ። እናንተ ናችሁ ሜታፎሪክ ብላችሁ የምትናገሩ ምሳሌ አነጋገር ብላችሁ የምታምኑት እናንተ ናችሁ። ዛሬ አንድ ምሳሌ ልስጥሽ። ለምሳሌ ይላል አጽነነ ሰማያተ ወወረደ ይላል። ስለ ኢየሱስ አይደለም። ኧረ በፈጣሪ ስለ ኢየሱስ እያወራን አይደለም። ስለ አብ ምንድነው? ስለ አብ ምሳሌ አነጋገር ሳይሆን ቀጥታ የተናገሩት ሁሉ አለው አለ አሉ እንትኖቹ 318 ሊቃውንት ለእግዚአብሔር ለአብ እጅ አለው እግር አለው አይን አለው ብለው ተናገሩ። እኛ ምን እናደርግ? ላሳዩት እንትኑ ያላቸውን ነገር ማስረጃ ያሳዩት። አሳይኝ። እሺ በቃ ይሄ ነው የሚሻለው። ቆይ ላሳዩት አንዴ። አሁን እስክትመጣ ድረስ 700 ሰዎች ቪዲዮ ለቀቅ ያለሁኝ ገብታችሁ ኮፒ ሊንክ ምናምን አድርጉት። የለቀቁትን ቪዲዮ ሁላችሁም ዛሬ እስክትመጣ ድረስ ሂዱና እኔ ቪዲዮ ላይ ገብታችሁ መጀመሪያ ላይ ያለውን ኮፒ ሊንክ፣ ሼር፣ ሪፖስት ምናምን አድርጉት። አባ ሃይማኖተ አበው አለው እንደ እጃችሁ ላይ ዛሬ አስቀምጣለሁ። ሃይማኖተ አበው እጃችሁ ላይ አለ የለኝም። ዛሬ አስቀምጣመጣ አላደረጋችሁ ነበር። መጽሐፈ ሚላድ እሺ ምን ይላል? መጽሐፈ ሚላድ ምዕራፍ ቁጥር 10 ላይ ምን ይላል? በአዳም ላይ ያለው መልክ ሁሉ በአብ እና በወልድ በመንፈስ ቅዱስ ላይ ራስም ቢሆን በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብቶችም ቢሆኑ ለአብ እና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች፣ እጆችና እግሮች፣ ሌሎችም የተከበሩ አካላት እንዳሉት እናምናለን ይላል። ምን ይላሉ?
እና እኮ ዛሬ ንፍጠር ባሪያ ወበአምሳሌ ያለውስ እንጂ አሁን እኮ አለው አሉ። አሁን ይሄን ሊክዱ ነው በረበል ዓለም ሊክዱ ነው። ይሄን እኔ አልካልኩም። የኔም ቤት ይኸው አለ እኮ ይኸው አለ አሉ። እና ይመኑ ታዲያ አምናለሁ፣ አመሰግናለሁ፣ በቃ እስከዛሬ ያለቅም ነበር ነው የሚባለው። ነገርሽኝ ሳይሆን እኔ አሁን የምትይውን በዜማ በቅኔው ሰላብ ነው እያወራ ያለው። እኔ ሰላብ ያለው እርሶ ያሉኝ ሰላብ ያለው ምሳሌ አነጋገር ነው እንጂ በቀጥታ አይደለም አሉ። ስለዚህ ሰላብ በአዳም ላይ ያለው ሁሉ እንዳለው ይኸው እናምናለን ብለው 318 ሊቃውንት ተስማምተዋል ብዬ ማስረጃ ሳመጣሉት እኔን አመስግነው ሊቀበሉ ነው እንጂ የሚገባል ያስተባብሉ አይገባም። እንደገና እኔ ሳላነሳሁት ጥያቄ ወደ ኢየሱስ ሄደው እንደዚህ እንላለን እኮ እኛም ብለው ሊናገሩ አይገባም። ዛሬ እኮ አንቺ ሳታውቂው ቀድሜ ያውቀዋለሁ። ይሄንን አሁን የምታመጪው ነው ያውቀዋለሁ እኮ ካወቁት ይቀበሉ። ይሄ ምንድነው ምሳሌ አነጋገር ነው ሳይሉ አመሰግናለሁ ብለው ይቀበሉ። አዳም ምሳሌ አነጋገር ነው ይቀጥላ ነው ለምን እንገርሽ ገና ክርስቶስ በአዳም ጊዜ እኮ አዳም ከኛ እንዳንድ መሰለ ነው ያሉ። አዳም ደግሞ እኔን ይመስላል። ኖ እንደዛ አይደለም የሚለው ጥቅሱ ይኸው በአዳም ላይ ያለው መልክ ሁሉ መልክ አንድ በአብና በወልድ በአብ በወልድ በመንፈስ ቅዱስ በሶስታቸውም ላይ አለ። ምን አለ? ራስም ቢሆን ገጽም ቢሆን ጆሮና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮች ብቶችም ቢሆኑ ለአብና ለወልድ ለአብ ይሰማውታል። ለአብ ለወልድም ለመንፈስ ቅዱስም ሙሉ አካል አላቸው። ይህንን ደግሞ የመሰከሩት እነማን ናቸው? ሃይማኖታቸው የቀኑ 318ቱ ሊቃውንት አባቶችም እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እግሮችና እጆች፣ ሌሎችም የቀሩት አካላቶች እንዳቱን እናምናለን አሉ። እነርሱ ሙሉ ተስማምተው ይሄ ነገር እንዳላቸው ያምናሉ። እርስዎ ደግሞ እያስተባበሉ ነው። ዛሬ የልንገርሽ አስተባበልኩኝ። የኔ ታላቁም ምን ትክክል እኮ ነሽ። እግዚአብሔር አብ እኛን ነው የሚመስለው፣ ግን እኛን ነው የሚመስለው ማለት አይኑ እንደኛ ውስን ነው ማለት አይደለም። እኛም እኮ እሱን አላልንም። እናመሰግናለን። እኛም ያለ ወይኔ በአላህ ታይቼ ነበር በረበላልኝ እንትን አላህ ነው ያወጣኝ እኛም ያለው እኮ እኛን ይመስላል ሳይሆን የራሱ የሆነ መለኮታዊ የሆነ እግር አለው፣ እጅ አለው፣ አይን አለው ብለን እናምናለን ነው። እኛ አላህ እጅ አለው ስንል ከኛ ይመስላል እያልን አይደለም። እርስዎ መጀመሪያ እንደዛ ብለው ሲጠይቁ በእኛ የለም ብለው ስለተናገሩ እኛ ደግሞ ይሄው ነገርነዎት። በዚህ መልኩ የያዙ ነው። ኢንሻአላህ ቀጥሉ። አቡሄር አለ፣ ማሂር አለ፣ ኢብራሂም ተመልሷል። ከነርሱ ጋር ቀጥሉ። አመሰግናለሁ። ማሂር አለ ብሮዬ አለሁኝ ብሮ። እሺ አስቀጥላቸውና የኔን ጥያቄ አስተናግዳቸዋለሁ ኢንሻአላህ። እሺ ኸይር እንትን ነው ሳልኖር አሁን ተቀብለውታል አልተቀበሉትም? እግዚአብሔር እጅ አለው እግዚአብሔር እግር አለው የሚለውን አለው፣ ግን እኛ እንደኛ አይደለም ያያል፣ ግን እንደኛ ውስን አይደለም በሚለው ተስማምቷል። ለምን አልተስማማም? እኔ እኮ ይኸውልህ በብሉይ መጽሐፍ ላይ እኮ ለእኔ ምን አይነት ቤት ነው የምትሰሩልኝ? ሰማይ ዙፋን መረገጫዬን ስላለ አንዴ ሳልኖሪ በቃ አጭር ጥያቄ ነው። ተስማምቻለሁ ከሆነ ተስማምቻለሁ ነው። ሌላ ጥያቄ እንዴ ተስማማው እንጂ ለምን በቃ በዚህም በተመሳሳይ እይታ በዚህ መልክና ልክ ትለኩትና እስልምና ላይ አላህ እጅ አለው ሲባል እጅ አለው ግን እንደኛ ውስን አይደለም በሚለው ነው የምናምነው። አለቀ። ሌላ ጥያቄ አሁን እጅ ያለው መለኮታዊ እጅ ነው፣ ባት አለው መለኮታዊ ባት ነው ብያለሁ። ነገር ግን እነዚህ ብቻ ናቸው። አሁን ለምሳሌ ደግሞ አሁን እኮ ይሳደባሉ ኮሜንት ላይ ብናገር ደስ ይለኛል። ሊሆን ነው ጥቻውን የሚመስለኝ ፖለቲካ ምን አለ መሰሎት። አንድ ይቅርታ እሺ፣ እኔ በጣም እንትን ከምሎት አንድ ነገር ፖለቲካ ይስሩ። አሁን እርሶ ቲክቶክ ላይ አባትም ስለሆን ትልቅ አባት አሁን መጥቶ ሊሆን ይችላልና ይሄ ፖለቲካ ድሮ በቃ አርጅቶ የፈጀ ነው እንደዚህ ይሉኛል ምናምን አይበሉ። ጥያቄዎትን ብቻ ያስቀምጡ። ዝም ብለው ፖለቲካ ይስሩ። ቀጥሉ። ጥያቄዎት ምንድነው? ያገርም ፖለቲካ አልሰራም። ጌታ ምስክሬ ነው። መብራን ፖለቲካ አልሰራም። አንተ ገና እኔ የ25 ዓመት ልጅ ነኝ። አንተ አትበሉኝ። ኧረ በመድኃኒዓለም እኔ ገና ወጣት ነኝ። ፎቶ ወይም ግባ እናየው። እኔ የምለው ጥያቄ ካለት ቁጥርና ምዕራፍ የጥያቄዎትን ቁጥርና ምዕራፍ ጥያቄው ምን መሰለ? አሁን እኔ እኮ ልክ ነህ ክርስቶስኛ እግዚአብሔር አብ እንግዲህ በመልክ አስቀመጣችሁት እኛ እናውቀዋለን። ምክንያቱም ሰማይ ዙፋኔ ምድር መቀመጫዬ ናት ስላለ ተረተናል። በዛ እጁ ደግሞ ምን አይነት እጅ እንደሆነ እኛ እናውቃለን። ግን አሁን እዚህ እስልምና ላይ መተን
አሁን የተሟላ አላገኘንም አካል አሁን እንዴት ነው የምንቀበለው? ወይስ ደግሞ እኒህን የማያጸርቅስ ጀነት ይገባሉ? ከእስልምና አያስወጣም ወይ? አሁን አላህ አይ እጅ የለውም አላህ እጅ የለውም እግርም የለውም የሚልስ ከእስልምና ያስወጣል ወይስ አያስወጣም? ይሄ ነው ጥያቄዎት? ይሄ ይመለስልኝ ገና አለኝ እንዴ ተው እንጂ አለኝ ገና። ይሄንን ከጠየቁ በኋላ እኔ አንድ ጥያቄ አስቀምጣለሁኝ። ችግር የለም መልካም ችግር የለም። በእስልምና አላህ Subhanahu Wa Ta'ala ለራሱ ያጸደቀውን ሲፋት እናጸድቃለን። ለምሳሌ አምላካችን አላህ ሁለት እጅ አለው ሲል እኔ خلقتك بيدي ሲል በሁለት እጅ ፈጠርኩ ሲል እጅ አለው ብለን እናምናለን። እነዛን እጆች ግን ተሽቢህ አናደርግም ማለት ምንድነው? አናመሳስልም። ከፍጡራን ጋር አናመሳስላቸውም። ለይሰ ከምስሊ ሸይ ከፍጡራን ጋር የሚመሳሰል እጅ የለም። ከፍጡራን ጋር የሚመሳሰል አይን የለም። ከፍጡራን ጋር የሚመሳሰል አሁን ለምሳሌ አምላካችን አላህ ይሰማል ስንል እንደኛ ጆሮ ምናምን ጆሮ ላይ ያሉ ክፍሎች ምናምን አለው አልልም። አምላካችን አላህ ያያል ስንል ልክ እንደኛ ረቲና ያስፈልገዋል፣ ይሄ ሌንስ ያስፈልገዋል፣ አይን ያስፈልገዋል ብለን አናምንም። ግን አምላካችን አላህ አለው ሲባል አለው። በምን መልኩ ነው? እሱ ባጸደቀው መልኩ አለው እንላለን። ይሄንን እንቀበላለን። ሰው በዚህ መልክና ልክ ተቀብለን እንሄዳለን። ይሄንን ያላጸደቀ ምንድነው የሚለው ዙሪያ በዚህ ዙሪያ እኔ በፈተዋ ደረጃም ስለሚቀመጥ ወይ ተክፊር ላይ ወይ ምናምን አንገባም። በፐርሰናሊ ማለት ነው። ኢብሮ የሚያውቀው ከሆነ ያስቀምጥልዎታል። ግን ምንድነው አምላካችን አላህ ለራሱ ያጸደቃቸውን ሲፋቶች እናጸድቃለን። አምላካችን አላህ ያያል ከተባለ ያያል። እንዴት ነው የሚያየው? አናውቅም። አምላካችን አላህ ይሰማል ከተባለ ይሰማል። እንዴት ነው የሚሰማው? አናውቅም። ተግባባን? በዚህ መልክና ልክ እንሄዳለን ነው። ጨረስን? ጠይቅ እስኪ አንተ ደግሞ ያለን ክርስትና ላይ ፈለከውን ጠይቅ። በጣም ነው የማመሰግነው። በጣም አመሰግናለሁ። አንዴ ጠብቁኝ። እንዲህ በደንብ ነው የምጠይቀው። ኢሳይያስ ምዕራፍ 49 ቁጥር 5 እስኪ ያብራሩልኝ አባት። ምን ኢሳይያስ ምዕራፍ 49 ቁጥር 5 ምን ይላል? የኔ ጌታ አሁንም በእግዚአብሔር ዓይን ከብሬያለሁና አምላኬም ጉልበት ሆኖኛል። ያዕቆብንም ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። ይሄ ማን ነው የሚያወራው? 49 ኢሳይያስ 49 ስንት ነው? 5 አሁንም በእግዚአብሔር ዓይን ከብሯል የሚለው አይደለ? አንብቡት አባት። ያው አለው አምላክም ጉልበትም ሆኖኛል ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ እንሆ ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል። እርሱ የሰራኝ የሚለው ግዕዙ ፈጠረኝ ነው የሚለው። አይተውታል አባ? እሺ አሁን እዚህ ላይ ምንድነው ጥያቄ? እዚህ ላይ የኔ ጌታ እዚህ ጋር ይሄ የሚያወራው ስለ ኢየሱስ ነው አይደል? የአውዷን ማንበብ አለብን። ከመጀመሪያዋ ጀምረን ስለምን እንደሚያወራ መሀል ላይ እኮ እየገባችሁ ነው እናንተ። መሀል ላይ ከመጀመሪያው አውዷን እናነባለን። አንድ ችግር የለውም። ከመጀመሪያው ማንበቡት፣ ከታችም ከላይ ማንበቡት። ይሄ ጥቅስ ለማን ነው የሚያወራው የሚለውን ነገር አጥር አድርጎ ያስቀምጡልኝ። ትንሽ አንድ ደቂቃ ስጠኝ ወንድም አለም። እስኪ አንድ ደቂቃ ስጠኝ። ይሄዱ ቀጥል፣ ችግር የለም። አንድ ደቂቃ ሰጥተናት። እንኳን ደህና መጣ። ሰላም አለይኩም ኩከር ፋሩቂ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። ብሮ እንዴት ነው? አላ ስፈልግ አንተ የጠየቀውን ጥያቄ አትናቴዎስም ኒዮ ክላሲክስ አራው ግድ ነው ወላሂ። አረ በኋላ አረ ነው አረ ብቻ አይደለም ጥያቄ የሚመሰላት ያለበት ይሄ አላህ ኦንቶሎጂካል ሼር ያደርጋል ያለው አላህ ኦንቶሎጂካል ሼር ያደርጋል ያለውን ፋሩቅ ወላሂ ስሩበት። ይሄ ድልብ መሀይም ሰውዬ ኧረ እነሱ ላይማ ግዴታ ነው። ይሄን ሳያቅ መጥቶ እንግዲህ እንደውም አምኖት አለ እኮ ኢብሮ ሰምተዋላ እንደ አርለኛ እንደሚያከው ጀለስ መናፍቅ ነው የሆነው። ተው የትላንቱማ ይለያል። ወላሂ በጣም ነው የሚለየው የትላንቱ።
ማሻአላ። አረ ሰው ሰላም ልበል ደግሞ። አቡ ሂራ ሰላም አለይኩም። የጠፋ ሰው ማለት በጣም ረጅም ጊዜ የጠፋ ሰው። ቢስሚላህ አቡ ሂራ አለ የለም። እሺ ዛኪር እንደዚህ ነበር አንተን ይዞ ማለት ነው። ሰላም አለይኩም። ሰው ሰላም ልበል እስቲ አለ ዛኪር። አረ ጥጋብ። አረ እሺ ይሁንልህ በቃ። ተድላ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢብሮዬ ሰላም ነው? እንዴት ነህ? አለን ሁሉ ሰላም አልሐምዱሊላህ። ግን ሰው ኢብሮዬ የትኛውን ክርስትና ወክለው ነው የሚመልሱት? ለኛ ለአድማጮቹ ግልጽ እንዲሆን 49 ሺህ ምናምን ስለሆነ የትኛውን ወክልና ወክለው እንደሚመልሱ እግረ መንገዱ ቢነግሩን። አዎ እንዴ ግድ ነው። እስቲ ንገሩን አባ። አይ ቲንክ ኦርቶዶክስ ቤተክርስቲያን ሊሆኑ ይችላሉ። የትኛው እንደሆነ አላውቅም። እስቲ ይሁን ታድላ እሱንም አመሰግናለሁ። ሰኖር አምጡ ተድላ በኋላ ይደርሳል። ስለማለት ሰላም ልበለው። አዲስ ሰለምት ስለሆነ ተድላን ሰላም ልበለው። አይ ችግር የለውም በኋላ ሰላም ይሉታል። አመጡ አባቴ አመጡ። ቆይ ላራቀው፣ አንድም ተውን ላራቀው። ቆይ አራቀውት ይምጡ ሂዱ። ማሂር አንድ ይብሮ አዲስ ቪዲዮ ፖስት አለውና ሰዎች ገብታችሁ ኮፒ ሊንክ አድርጉ። አካውንቴን ሰሞኑን ስለተመታ ቫይራል እየወጣ አይደለም እና ቪዲዮዎቼ ኮፒ አዲሱን ቪዲዮ ኮፒ ሊንክ አድርጉ። እንደዛ አድርጉ። ተወዳጅ ይብሮ ጀማ ኮፒ ሊንክ አድርጉለት። ቪዲዮ ለቋል። አካውንቱን ያው ትላንትና ተመቷል። በእርግጠኝነት ትላንት ሪፖርት ይኖረዋል። በእርግጠኝነት ነው የምነግራችሁ። እና ግቡና የፋሩቅን አካውንት ኮፒ ሊንክ አድርጉለት ኢንሻአላህ አደራችሁን። እሺ በደንብ አድርጋችሁ ኮፒ ሊንክ አድርጉለት እና ፎሎ ያላደረጋችሁት ካላችሁ ፎሎ አባ እስኪያራቀቁ ድረስ ይብሮ ወደ ሌላ ሐሳብ ብንሄድ ኢንሻአላህ። እስቲ ሃናንን ደግሞ በሰፊው ሰላም ልበላት ብዬ ነው። ቆይ እስቲ እንጂ ሃናን እኮ ቤቷ ስለሆነ ሰላምታ ያስፈልጋትም። ሃና ሰላም አለይኩም። አለይኩም ሰላም። እኔማ ቤትሽ ነው ብዬ ነው ፈታ ቤቢ I was working ስራ እየሰራሁ ነው እየሰማችሁ የነበረው። እናንተማ አዲክት አድርጋችሁኛል። በቃ እኛ ወደ ጉዳያችን እንግባ። ተቀመጭ በቃ አንቺ ኢንሻአላህ። አይ እሺ ምንድነው እኔ ቪዲዮ ለቀቅ ያለው በነገራችሁ ላይ አንዴ እስቲ ቫይራል ብታወጡት ደስ ይለን ነበረ። ግን ያው እናንተ አታረጉም እንጂ ያው ስንት ሰው ነው ያየው እስካሁን። በነገራችሁ ላይ ፌስቡክም ከፍቻለሁ ጀምሬያለሁ። ፌስቡክ ላይም ጀምሬያለሁ። ኢንሻአላህ ጽሁፎቹንም ምናምን እጽፋለሁ ብዬ አስባለሁ። በነገራችሁ ላይ አላህ ካለ አንድ ነገር ልንገራችሁ እሺ። በሚመጣው ረመዳን አላህ ካለ ምናልባት 1 አመት ከምናምን ወይ 1 አመት ሊፈጅ ይችላል። ግን በጣም ያበደ መጽሐፍ ከወንድም አነስ ጋር ኢንሻአላህ ነገረ ክርስቶስ ላይ እንጽፋለን ብለን ጀምረናል ኦሬዲ እና ይሄንንም እንድታቁ ፈልጌ ነው። ኔክስት እና በረመዳን ላይ የሆነ መጽሐፍ ይመጣል ብሏል እና እሱን የሆነ መጽሐፍም አለ ተብሏል። እንግዲህ ታዩታላችሁ ከዛ በኋላ እሺ ኢንሻአላህ። ጥያቄ እናስተናግድ አይደለ አባ? እርሶ ስለ ኢየሱስ ነው። ማይሮ በቃ እዚህ ጋር አምላኬ ጉልበት ሆኖኛል የሚለው ማን ነው? ኢየሱስ ነው። አምላኬ ፈጥሮኛል የሚለው ማን ነው? ኢየሱስ ነው። ኢየሱስን አምላኩ ፈጥሮታል አልፈጠረውም? አምላክ አይደል እንዴ? ወደ ሱሬት ነው የምታመጣው? አይ በዚህ ጥቅስ መሰረት አምላኬ ፈጥሮኛል ይላል። አምላኩ ፈጥሮታል አልፈጠረውም? አይ እሱማ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ጥበብ ፈጠረት ይላል። እዚህ ላይ አዎ እንደዛ ይላል። እዚህ ላይ ግን አምላኬ በማህፀን ፈጠረኝ ይላል። አምላኩ በማህፀን ፈጥሮታል አልፈጠረውም? አልፈጠረውም። ፈጠረኝ አምላኬ በማህፀን ፈጠረኝ የሚለው ታዲያ ምንድን ነው? አይ ይሄ እኔ አልተገለጸልኝም ዛሬ እንጂ ይሄ ይራቀቃል። ኢየሱስ ይመቸው ፋዘር ይመቸው። እስቲ አንድ ጊዜ ማይሮ እስከሚገለጥላቸው ድረስ